እንዳታነሱብኝ ወንድሜ ነው በገባው መጠን እየተናገረ ነው። እኔ ግን የማሳየው አንድ ቪዲዮ አለ። እንደዚህ ለሐሰተኛ ሌቦች ከራሳቸው ቤት ነው የራሳቸው እሷ በጌታ ናት። ዮኒ ማኛ እንግዲህ በጌታ አይደለም አልዳንም ተብያለሁ። ምንም ማድረግ አይቻልም። የስራው ባህሪ እኔ አልዳንኩም። ከዳኑት ሰዎች ጠብቁ። ከአበራሽ ነው የምንሰማው ይሄን ጉዳይ። አበራሽ ትዘግበናለች። ስሙ ማን ይባላል? ኤርሚያስ ሁሴን የተባለ የነሱ ፓስተር ወይም ነብይ ምናምን የሚባል ሰውዬ ነው። ፓስተር ወይም ነብይ ይባላል። ኤርሚያስ ይባላል። ከነ ቪዲዮ አለ ታዩታላችሁ። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበር ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩኝ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማለቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ። እዚህ ጋር ራሴን አገኘሁት። መጨረሻ ላይ በዛ በጠጋ አካባቢ አይን ጨረሰች። ወደ ሌላ ላይ ዜናሽን አልሰማውም። ሁለተኛው ጋር ይሄኛው አንደኛው ነው። ከዛ ሊያ ባላለው ምትለው ምንም ቃል የለኝም። ምንም ቃላት ያንሰኛል ለሱ ለእግዚአብሔር። ከዛ ፓርትቱ ይመጣላችኋል። ሊያ ባላለው ራሷ የሆነልኝ ሱሰኛ ነበርኩ። ጠጣለሁ፣ እቀማለሁ እና ሁሌም ማለት ነው በሰዓቱ ሁሌ ሰዓቴ ሳያልፍ ሁሌ በቃ ባልበላ ራሱ ችግር የለብኝም። ይሄንን እንግዲህ ጫት ነው የሚታየኝ፣ ሲጋራ ነው የሚታየኝ፣ ሱስ ነው የሚታየኝ። በመጀመሪያ ልጄን አመመብኝ እንደዚህ ሆንኩኝ ብላ ነው የመጣችው። በሁለተኛው ጫት ስሟን ቀይራል። እዚህ ጋር ሰናይት፣ እዚህ ጋር ሊያ ብላ። እንደዚህ አይነት ሰዎች ብዙ አሉ። እናንተ ቤት የሚያጭበረብሩ አሉ እያልኩ ነው። ከአንተ ጋር እናወራም በዚህ ጉዳይ። ማንም ባያወራ እኛ አደባባይ እናወጣዋለን። ሁለተኛ ያልኩት በግልጽ የተናገርኩት እኔ ፍራቻዬ ምንድን ነው? ከኦርቶዶክስ ይልቅ ከሙስሊም ይልቅ በዚህ ጉዳይ ላይ በአይዲያ ደረጃ ተስማምተው ኢትዮጵያ አስገብተው የመካነ ኢየሱስ ምዕመናን ቀውጤ አድርገውት ይሄን ነገር አስቀርተዋል። የትኛው የግብረ ሰዶሙን ጉዳይ አስቀርተዋል። ቃል በቃል ስሙ የሚሉት ሲመጣ ራሱ ፌስቡክ ላይ ለጥፎ እንደዚህ አይነት እንደሆኑ ተናግሮ ነው ወደ ኢትዮጵያ ሄዱት። ማን እንደሆኑ ተናግረው ምን አይነት ስራ እንዳላቸው ተናግረው ኢቭን ጾታ መቀየር ለሚፈልጉ ገንዘብ ላነሳቸው ሰዎች ለሱ ገንዘብ ፈንድ የሚያደርጉ እንደሆኑ ተናግረው ነው ሄዱት። የፌስቡክ አካውንታቸው ይታወቃል፣ ማንነታቸው ይታወቃል። ኢትዮጵያ ሲገቡም በማንነታቸው ነው የሚገቡት። ይህን እየታወቀ ካደረጉ በኋላ የኢትዮጵያ መካነ ኢየሱስ ህዝቡ ምዕመናኑ ቀውጤ አድርጎት ከዛ መግለጫ አውጥተው ከነሱ ጋር ያለው ግንኙነት እንዲቋረጥ አድርገዋል። በውጭ ያሉት ሁሉም እያልኩ አይደለም፣ አሁንም ሰንጥቀው ይወስዱታል። በውጭ ያሉት የራሳቸውን ትልልቅ በጀት ያላቸው የራሳቸው ቸርች ያላቸው ግብረ ሰዶማውያን አሉ፣ ፓስተሮች፣ ቢሾፖች አሉ። እነዛ ሰዎች ይሄንን ነገር ደጋግመው ለመምጣት ማሰባቸውማ አይቀሬ ነው እያልኩ ነው። የኦርቶዶክሱ የራሱ የሆነ ይህን የሚያደርግ ቸርቾች የላትም። ሙስሊሞች ይህንን የሚያደርግ መስጊዶች የሏትም እያልኩ ነው። ከሌለ ሊመጣ አይችልም፣ ካለ ግን ይመጣል። ይሄንን ላለመረዳት ዙሪያ ጥምጥም መሄዱ ምን አስፈለገ ነው? ምን አስፈለገ ዙሪያ ጥምጥም ሄዱ?
አየ ምን አለ መሰለ፣ አሁንም ያንን ነው። ቅድምም ሲጠየቅ ወንድማችን መጽሐፍ ቅዱስ ዳይሬክት የሚናገረውን ሽምጥጥጥ አድርጎ መርካቶ ነው የገባ ነው። መርካቶ 1000 ብር ቢኖር ምናምን እያለ ምሳሌ ሊሰጠኝ ይፈልጋል። መጽሐፍ ቅዱስ በግልጽ ያስቀመጠው እግዚአብሔር አምላክ በረከቱን ሲሰጥ ይሰጣል። ለማንም እንኳን ለመላእክት ቀኑን ሙሉ ለሚታዘዙት አይደለም ለኛ ለደካሞቹ ሙሴ ገድሎ ለነበረ ገድሎ ለተደበቀው ለሙሴ በረከቱን ሰጥቶታል። በረከት የማያልቅበት ነው። ጸጋ ዝም ብሎ የሚሰጥ አምላክ ነው እና ምድርን የሆነ ነገር አርገና ማለት አንድን መልአክ እግዚአብሔር አምላክ ይችላል። ምድር ላይ ያለውን አይተ ንገረኝ ማለት ይችላል እግዚአብሔር አምላክ። ምድር ላይ ላለው ነገር በሙሉ አንድ መልአክ ድርምስ ምሷን እንዲያወጣት ማድረግ ይችላል እግዚአብሔር አምላክ ይችላል። መልአኩ ይችላል እያልኩ አይደለም። እግዚአብሔር ግን አንዱን መልአክ ተጠቅሞ ያድናል። ለምሳሌ አንዱን ትንቢተ ዮናስን ተጠቅሞ አይደል እንዴ ነነዌን ያዳናት? አንድ ሰው ተጠቅሞ 1000 ሰው ተጠቀመ እግዚአብሔር አምላክ ለነነዌ መዳን። ዮናስ አይደለ እንዴ ለነነዌን ያዳናት? ስለዚህ አንዳንዴ ምንድን ነው ከምን የመጣ ነው? ከትቢት የሚመጣ ነው። ትቢት እኔ አውቃለሁ ሁሉንም፣ እኔ ጸድቄያለሁ፣ እኔ ድኛለሁ፣ የእግዚአብሔር ፈቃድ አያስፈልገኝም፣ እኔ በእሱ ካምኜ አድኛለሁ፣ ምንም አታመጡም፣ ገነት ገቢ ነኝ፣ ማን አባቱ ይናገረኛል አይነት ሙድ ነው ያላቸው። የትቢት መንፈስን አልፈለግኩትም። በትቢት የተወጠረ መንፈስ መዳን እየሰራው የምትሄድ እንጂ የሚቆም ነገር አይደለም። የእነሱ ድኛለሁ የሚያወጣኝ የለም፣ ብሰናከልም መጥቼ የዳንኩት የለም እያልኩ ነው። ስለተበጠረቅን ድነናል ማለት አይደለም። ስለዚህ ይሄንን ነበር እየተነጋገርን የነበረው እና በስነ ስርዓት መጽሐፍ ቅዱሱ የሚለው በጭራሽ ሊግባባኝ ፈቃደኛ አልነበረም። እያወቀ ፖለቲካ የሚሰራበት መስሎት እጥፍ ይላል። እግዚአብሔር አምላክ ትንቢተ ኢሳይያስ ላይ ላሳያችሁ፣ ትሞታለህ ብሎታል። ትሞታለህ ካለ በኋላ 15 ዓመት ጨመረለት ይላል ራሱ እግዚአብሔር አምላክ። ይኸው ትንቢተ ኢሳይያስ ምዕራፍ 38ን አውጥታችሁ አንቡላቸው። ራሱ ላነበው ምን ይላል? ሶሪ ምዕራፍ 38 ምን ይላል መሰላችሁ? በዚያም ወራት ይላል ሕዝቅያስ ለሞት እስኪደርስ ታመመ። ነብዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ትሞታለህ፣ በቃ እግዚአብሔር ነው ያለው። እግዚአብሔር ትሞታለህ አለው። ትሞታለህ ካለ መሞት ነው ያለበት አለ። መሞት ነው ያለበት። ከዛ ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህና በእውነትህ በፍጹም ልብ እንዲሁ ደስ የሚያሰኝህንም እንዳደረግኩኝ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል። የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትንም ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት እጨምራለሁ አለ። ምንድነው ወንድማችን እያለ ያለው? ምንድነው እግዚአብሔር ባለው ነገር ላይ የሚቀይረው ነገር የለም ብሎ ተናገረ። ከዛ ምን ብሎ ጥቅስ ይዞ መጣ? አይ ከጸለይክ እኮ ይቀይራል። ምንም ነገር የሚቀይረው ነገር የለም ካለኝ በኋላ እንዴ በጸሎት እኮ ይቀይራል እግዚአብሔር መሐሪ ነው ብሎ ይዞ መጣ። መጀመሪያ ታዲያ ለምን አትለው? ስለዚህ አሁንም ወደፊትም የምለው ምንድነው፣ ለማናችሁ በማንበብ በመጠየቅ የእምነታቸውን ፓርት አሁንም ደግሜ ነግራችኋለሁ። ክርስቲያኖች የሆናችሁ ከየት ዲኖሚኔሽን ናችሁ ብላችሁ ጠይቃቸው። ያ ጥያቄ ምን ያደርጋል? ነፃ ያወጧችኋል ብዬ አስባለሁ። ያ ጥያቄ ነፃ ያወጣል። ሌላው
ዮሐንስ ራእይ ላይ በተነጋገርነው ላይ ራሳችሁ አይታችሁ ፍረዱ። ብርቱ መልአክ ካለ እግዚአብሔር አምላክ ያንን መልአክ የሚልክበት የሚያሳይበት ሪዝን አለ። ብርቱ መልአክ ነው የሚለው መጽሐፍ ቅዱስ ሲናገር ምዕራፍ 5 ላይ ነው። ምን ይላል? በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማተብ የተዘጋ መጽሐፍን አየው። ብርቱ መልአክ አለ፣ ከሌሎቹ የበረታ መልአክ ነው። መጽሐፉን ይዘረጋ ዘንድ ማተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። በታላቅ ድምፅ ነው ያወጀው። ማን ነው የሚገባው? ከዛ ምንድን ነው የሚለው? በሰማይም ቢሆን በምድርም ቢሆን በምድር ላይም ቢሆን በሰማይም ቢሆን በምድር ላይም ቢሆን ከምድር በታችም ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። ከዛ መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ አለቀስኩኝ። በራእይ ሁሉን ነገር እግዚአብሔር አሳይቶታል። ለማ ለዮሐንስ ሁሉንም አያሳይም ካለኝ በኋላ እግዚአብሔር ሁሉንም ማሳየት እንደሚችል እዚህ ጋር ያሳያል። እግዚአብሔር ከፈቀደ ሁሉንም ሊያሳይ ይችላል። ሁሉንም ያሳያል ማለት ሁሉንም ታደርጋለህ ማለት አይደለም። ከዛ ውስጥ እሱ የፈቀደ የሚል ትምህርት አለ። በጣም የሚያስደነግጥ ትምህርቶች አይቻለሁ። ምን ኢየሱስ መንፈስ ብቻ ነው የሚል ትምህርት ተጀምሯል። እግዚአብሔር ይቅር ይበላቸው። ኢየሱስ መንፈስ ብቻ ነው የሚሉ አሉ። ስጋው የለም። ትምህርት አለ። ትምህርቱ ነው፣ እኔ አይደለም። ኦር ላሳያቸው። ዮኒ ማኛ ፈጥሮ አወራብን፣ ፖለቲካ ሰራብን እንዳይሉኝ ነፍሴ ቶሎ ብዬ ወደ መረጃዬ። ፖለቲካ ሰራብን አልባልም፣ ወደ መረጃዬ ነው የምሄደው። ይቀልዳል። ወደ ማስረጃዬ ነው የምሄደው። ሆይ ባላለሽ ያለ ሰውዬ ይኸው ካውንስል የሚባል ነገር ለማቋቋም ስላሴን የማያምን አለ። ታፕ ኮፒ ሊንክ በስላሴ ትምህርት አላምንም። አሁን ደግሞ የካውንስሉ አለ፣ የካውንስሉ አባል። ስለዚህ ያው ስብሰባ ሲኖሩ ይጠሩናል። ማድረግ ያለብን ነገር እናደርጋለን። የካውንስሉ አባል ግን በትምህርት የምንለይበት ትምህርት ብዙ አለ። ኢየሱስ መንፈስ ነው የሚል አለ። ተባሯል ቢሉም አሁንም አለበት። ማቴዎስ 27 ቁጥር 54 53 አካባቢ ይመስለኝ። ኤንዌይ እናንተ ታውቃላችሁ። ዮሴፍ የሚባል ባለጠጋ ሰውዬ ነው ወደ ጲላጦስ መጣና ምን አለው? የኢየሱስ ክርስቶስን ስጋ ስጠኛል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ከሞተ በኋላ ማለት ነው። ዮሴፍ የሚባል ሰውዬ ወደ ጲላጦስ መጣና የኢየሱስን ስጋ ምን በለኝ አለው። የኢየሱስን ምን አለ? ኦልሬዲ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ምን ካደረገ ከሞተ በኋላ ጌታ መንፈስ ነው ብራስ ይሄ ትምህርታቸው ነው። ጌታ መንፈስ ነው ብለው የሚያስተምሩት ኢየሱስ ክርስቶስ መንፈስ ነው ብለው የሚያስተምሩት ሆነዋል። ተግባባን? ጌታ መንፈስ ነው ብለዋል። ትቀጥላለህ። ስላሴን አላምንም የሚል አለ። ኦንሊ ጂሰሶች ናቸው በስላሴ አላምንም ነው የሚሉት። ኦንሊ ጂሰስ ናቸው። ኢየሱስ መንፈስ ነው ይላሉ። ትቀጥላለህ። አየህ፣ ሲጮህ እውነት ይመስላል። ቀባጥሮ ጮሆ ስለተናገረ እውነት የተናገረ ይመስላል። ለሚያስተውል ሰው ግን ምን ያደርጋል? እውነቱን ይገለጽለታል። የሚያስተውል ሰው ምን ያደርግለታል? እውነቱ ይገለጽለታል። እውነቱ ይገለጻል። የሚያስተውል ሰው ማለት ነው። ስለዚህ ጮሆ ሲያስጮኋቸው አሜን ሲያስብላቸው ነበረ። እዛ የነበሩትን የሚማሩትን በሙሉ ገደል ከተዋቸዋል። በዚህ አይነት ትምህርት ከማርያም ስጋ አልነሳም የሚል አለ። በምን እንደሆነ ታውቃለህ? የአዳም ዘር የለበትም። ከእመቤታችን ድንግል ማርያም ያለ ወንድ ፈቃድ የተወለደ ነው ኢየሱስ ክርስቶስ። ወይም ከአዳም ዘር ውጪ የሆነ ነው የሰው ልጆችን ሊያድናቸው የሚችለው።
ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ እኔና እናንተን ያዳነው። ኢየሱስ የአዳም ዘር የለበትም። ለምን ከድንግል ተወለደ? ይሄ ነዋ ምክንያቱ። ከማንኛውም የአዳም ዘር ቢወለድ ኖሮ እኛን የማዳን ጉልበት አይኖረውም። ምክንያቱም በአዳም የተወራረሰ የውርስ ኃጢአት ይኖርበት ነበር። ኢየሱስ ግን ያለ ውርስ ኃጢአት ምንም የአዳም ዘር ሳይኖርበት በመንፈስ አንድ ሰው ብቻ አይደለም ይሄን ነገር ዮናታንም ተናግሮታል፣ ሌሎች ፓስተሮችም በሙሉ ተናግረውታል። ያልተናገሩ ይሄንን ነገር ከቅድስት ድንግል ኦርቶዶክስ ተመሳሳይ ነገር ብዙ የማያራርቅ ነገር አላቸው። ስለዚህ ወንጌል ካላችሁኝ ከፔኔኮስታል the whole denomination የተሻለው ሉተራውያን ነው። ሉተራንስ በቅዱሳን ጸሎት ያምናሉ። መጠመቅ ለመዳን እንደሆነ ያምናሉ። ቁርባን ለመዳን እንደሆነ ያምናሉ። ስለዚህ የቅዱሳን ጸሎት ያምናሉ። ታቦቱ ላይ ያለው ደግሞ በደንብ አድርገው ያወጡት አሁን በቅርቡ ያወጡት በታቦት ጉዳይ ላይ ያለው በጣም ጥሩ ነገር ይዘው መጥተዋል። ስለዚህ ሞር ፕሮቴስታንት ከሆናችሁ መሆን ለምትፈልጉ ሰዎች ሉተራውያን ብትሆኑ የተሻለ ነገር አላችሁ። የመዳን ፕሮባቢሊቲው ትልቅ ነው ብዬ አስባለሁ። ሌላው ተረት ተረት ነው የሚያወራል። ዝም ብሎ ድኝ ያለው እቺ በጣም ከሚያስቃችሁ ጥቅስ የሐዋርያት ሥራ ምዕራፍ 4 ቁጥር 12 በፊት ቁጥር 13 ላይ ያለውን ማንበብ እንኳን አልቻልንም። አንዳንዴ ልብን ሲነሳው ማየት እንኳን አትችልም። የሐዋርያት ሥራ ብዙ ጊዜ መዳን በማንም የለም በሚለው ላይ ቁጥር 3 ላይ ብትሄድ ያስደነግጣል። የሚለው ማንበብን የመሰለ ትልቅ ነገር የሚያደርግ የለም። ለምሳሌ ምን ይላል? የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ምን ይላል? መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ከዛ ምን ይላል መሰለ? ምን አለ? ከዛ በፊት ያለውን ምን ይል መሰለ? ከዛ በፊት ምን አለ? ቀና ብላችሁ ብትሄዱ ምን አሉ? ከአንድ ጀምሮ ብታነቡት እንደዚህ የሚል ነገር አለው። ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝብ ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና ማግስቱ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎቹ አመኑ። የወንዶቹን ቁጥር 5,000 ያህል ሆነ። 5,000 ሰው በክርስቶስ እንዲያምኑ አድርገዋል። ይሄ የምን ስራ ነው? ወደ ኢየሱስ ክርስቶስ የማምጣት ስራው ምን ይባላል? ይሄንን ለእናንተ ተዋለሁ። ነገር ግን ቃሉን ከሰሙት ብዙ ሰዎች አመኑ። የወንዶች ቁጥር 5,000 ነበር። ብዙ ጊዜ በዛ ዘመን የሚቆጠረው ወንዶች ብቻ ነው፣ ሕፃናትና ሴቶች አይቆጠሩም። ከዛ በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱም ሐናንም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱም በመካከል አቁመው ምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚህም ጊዜ ጴጥሮስ መንፈስ ቅዱስንም ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ስለተደረገው መልካም ስራ ይህንን በምን እንደዳነ ብንመረምር ይላል። እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስም ደህና ሆኖ በፊታችሁ ቆመ። ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ይህ ነው ብለው ተናገሩ። ስለዚህ አሁንም የምናገረው ምንድን ነው? መጀመሪያ 5,000 ሰዎችን በኢየሱስ ክርስቶስ እንዲያምኑ አድርገው ታምራት ነው የሰሩት። ይሄ ታምራት ነው እንደ ጽድቅ እየሆነ የሚቆጠርልህ። ይሄ ወንጌል ስራ ነው ምንም የሚሆንልህ ወደ ህይወት የሚወስድ። ይሄ የምልጃ ስራ ነው ምንም ያደረገ ወደ ኢየሱስ የሚያቀርብ። እነዚህን ስራዎች ብሎ መዳን በሌላ በማንም የለም ሲባል ሌሎቹ ጥንቁልና ያምኑ ነበረ። ሌሎቹ ምን ያረ ባዕድ አምልኮ ነበረባቸው። አሁንም የሚደረገው እምነቱ በማን ነው? በክርስቶስ ሆኖ ሰዎች ግን ምን ማድረግ ይችላሉ? የክርስቶስን ስም ተጠቅመው
ምን ፈውስን ድውይን መፈወስ ይችላሉ። ብዙ ተአምርን መስራት ይችላሉ። ይሄንን የኦርቶዶክስ ጻድቃን ሲያደርጉ ይቃወማሉ። የእነሱ ፓስተሮች ሲያደርጉ ግን ልክ ነው ይላሉ። ይሄ ነው ሊገባኝ አልቻለም። የኦርቶዶክስ ቄስ ሲያደርገው መተተኛ ይባላል። የጴንጤ ፓስተር ሲያደርገው ልክ ነው ይላል። ተሳስቻለሁ። የኦርቶዶክስ አባቶች ጸሎት አድርገው ሲፈውሱ ይሄማ በመተት ነው በመተት ነው ያደረጉት ብለው ኦርቶዶክስን ይኮንነዋታል። የእነሱ ሲሆን በኢየሱስ ስም ነው የዳነው ምናምን ብለው ይተርካሉ። ስለዚህ አሁንም የምነግራችሁ ምንድን ነው፣ በማንኛውም ነገር ሲመጡባችሁ በጥያቄ ብቻ መልስ ማግኘት ትችላላችሁ። ምን አይነት ጥያቄ? ከየት ነህ? ልክ ፒያሳ፣ መርካቶ፣ ቺቺኒያ፣ መገናኛ ምናምን እንደሚባለው ሜክሲኮ ብሎ ታክሲ እንደሚለው እነሱንም ጠይቃ። ሄይ ከየት ነህ አንተ? የምታምነው በየትኛው ነው ብለህ ጠይቅ። አሁን ኤፍሬምም ጠይቀው ከቨር ነው የሚያደርግብህ፣ ከቨር ነው የሚሰራው። ኤፍሬም ስትጠይቀው ከቨር ይሰራል። ኧረ አንድ ነን ይላል። ከዛ ገብቶ ራሱ ካለው አንደበት ልናገር። እኔ ኤፍሬምን በክፉ ማንሳት አልፈልግም። እስካሁን በመከባበር ስላለን በክፉ አላነሳውም። ግን ራሱ ያጋለጠውን ልጅ ራሱ ኤፍሬም ሲናገረው ስሙ። እዚህ ጋር ምን ይላል ራሱ ኤፍሬም? ከሙስሊም ከኦርቶዶክስ ምንም የማይሻሉ አንድ ናችሁ፣ ለእኔ አንድ ናችሁ። እዛ ነው እንደዛ ነው የሚደረገው። አሁን ይህንን ማስተዋል ያልቻለ ሰው እኔ ሶሪ ግን ያ ሰው ጤነኛ ነው ብዬ አላስብም። እኔ አሁን ትላንት ውይይት ነበረኝ ገብቼ ብዙ 4,000 በላይ ሰው ነው የነበረው ስንል ማለት ነው። አይ ትክክል አይደለም፣ ልዩነት አለ የሚባለው ነገር ትክክል አይደለም። እኛ እንዲህ ነው እያስረዳው ተሯሩጦ መጥቶ ምን አለ? ዋሽቷል ማለት ነው። ኤፍሬም እዚህ ጋር ሙልጭ አድርጎ ዋሽቷል። ትክክል አይደለም ብዬ እያወራው ሮጦ ገባ አለ። ዋሽቷል ኤፍሬም። የዋሻው ምንድን ነው? እኛ አንድ ነን በወንጌል አንድ ነን፣ ምንም ልዩነት የለንም ብሎ ሊዋሽና ሊመጣ ነበር። ከዛ ልጁ ገባ። ማን? ሉተራን። በደንብ ነው ልዩነት ያለን እያላወራ ይላል ራሱ። ስማ ብሎ ገባ። ፐርፐዝ ባለው አላማ አለው ለመክፈል የመጣ ሰው ነው ይሄ ሰው። አይደለም የምትለኝ ከሆነ ታከም ነው የምለው። አሁን አንድ ሰው እንደዛ አይደለም አላማ የለውም ምናምን ካለ ማለት ነው። ሲጀምር ፕላትፎርሙ ላይ መግባትም አልነበረበትም። ከዚህ በፊት እኔ እሱ ሲገባ ወጥቻለሁ። ከእሱ ጋር መታየት አልፈልግም ብዬ ኦኬ፣ መግባትም አልነበረበትም እኔ ያለው ማለት ነው። ሁለተኛ ፖለቲካ ሲሰሩ ሰዎቹ ለእሱ እንዳይመች እነሱን እየተከላከልኩ ነበር። እኔ ምን እንዳያደርግ ለእሱ እንዳይመች እነሱን እየተከላከልኩ ነበረ። ምንን? ሉተራውያንና እኛ አንድ ነን እያለ እየዋሸለት ነበር። መዋሸት መከላከል አለ። ውሸት ነው። አንድ ያለውን ከሆነ አንድ ነን ብለህ ከመጣ መጀመሪያም በመንፈስ ቅዱስ ተመርተ እውነት ልትናገር አልመጣም። እውነተኛው መንፈስ ቅዱስ አንተ ውስጥ የለም ማለት ነው። ዋሽተህ ከመጣ እውነት ተናግረ እንጂ ዋሽተህ ከመጣ አንተ በክርስቶስ አይደለም። ፈርስትም ክዳሃል ማለት ነው። የክርስቶስን ነገር ክዳሃል። የካደ ሰው ደግሞ መንፈስ ቅዱስ በፍጹም ሊሞላበት አይችልም። ስለዚህ ምን አለ? ስማ አንተ ሉተራንና አንተ እንትና ብላችሁ ልትጠይቁን አይገባም። የወንጌል አማኞች ነን እኛ፣ መጠየቅ ያለባችሁ በዛ አሉ ነው። አይ ልዩነት አለን ብሎ መጣ እና እንዳልኩት ነው። አሁን ችግሩ ምንድን ነው መሰላችሁ? የሚያስፈልገው አሁን ወንጌል ምን ጠዋት አሁን እኔ ዩቱብ ላይ ሄዳችሁ እንድታዩት እፈልጋለሁ። አሁን እሱ ጠዋት ሲል የነበረውን ማለት ነው። ስለዚህ ምን አለ መሰላችሁ? ልዩነት የለንም ሲሏችሁ ውሸት በሏቸው። ልዩነት አላችሁ። ውሸቱን እዛ ለሌላ ሰው ተው፣ አታጭበርብር። ውሸት ልዩነት አላችሁ። ከየትኛው ነው አንድ ሰው መሆን የሚችለው? አሁን ለምሳሌ ልዩነቱ ምንድን ነው ለሚልትሉ ላልገባችሁ ሰዎች ልዘግብ፣ ታፕታፕ እያደረጋችሁ። ልዩነቱ ምንድን ነው? አንዱ ቅጽበታዊ መዳን ነው። አሁን ፔኔኮስታል የሚሉት ቅጽበታዊ መዳን፣ ስታምን ትድናለህ ነው። ምኑ ጥምቀቱ አያስፈልግም፣ ምኑ አያስፈልግም ነው የሚለው። ቅጽበታዊ መዳን በሴ። ስለዚህ ተጠመቅም አልተጠመቅም ኖ ፖይንት ነው የሚለው። ሌላው ደግሞ ጥምቀቱ አብሮ መኖር አለበት። ያመነ የተጠመቀ ይድናል ይላል። ለፕሮቴስታንት ወንድምና እህቶቼ እናደርሱልኝ። ሕፃናትን አትከልክሏቸው፣ ወደ እኔ ይምጡ፣ መንግሥተ ሰማያት እንደነሱ ላሉ ናትና አለ ቃሉ። ታዲያ ሕፃናትን ማጥመቅ ለምን ትከለክላለህ? ምክንያቱም ቃሉ የሚለው
ሕፃናትን ወደ እኔ ይምጡ አትከልክሏቸው፣ መንግሥተ ሰማያት ለእነሱ ላሉ ናትና የሚል መጽሐፍ ቅዱሳዊ ጥቅስ አለ። ያ ካለ ሕፃናትን ለመጠመቅ የሚያግዳቸው ምንድን ነው? ይምጡ ብሏል ኢየሱስ ክርስቶስ። ቃሉ ተናግሯል። ስለዚህ ቃሉ የተናገረውን መተግበር እንዴት ልክ አይደለም ሊሉ ይችላሉ። ለምን? ስለማያምኑት። ስለዚህ አንደኛው እሱ ነው። ሁለተኛው በምንድን ነው? በቁርባን ላይ። ቁርባን ምን ያደርጋል? በኦርቶዶክስ እና በሉተራውያን ቁርባን የመዳኛ መንገድ፣ በእነሱ ደግሞ ቁርባን እራት ነው። ማንም እንደ ኩኪስ የሚያቀርበው ነው። ቪዲዮዎቹን ተሙ ጋር ስላለ ተሙ ሊያሳያችሁ ይችላል። እንደ ኩኪስ ማንም መጥቶ ተራ ሰው ሊያቀርብ ይችላል። እሱ አለ። ሌላው ምንድን ነው? ስራ አያስፈልግም ነው። ምንድን ነው? የጸደቅነው በኢየሱስ ክርስቶስ ደም ነው። የእኛ ስራ የለበትም ነው። ማንም ለኢየሱስ ክርስቶስ ስራ አላዋጣም። ግን ምን ማመን ያለ ስራ ከንቱ ነው ይላል። ካልሰራበት ማመን ብቻ በየትም እንደማያደርስ መጽሐፍ ቅዱስ ራሱ እየተናገረ፣ እነሱ ግን መጽሐፍ ቅዱሱን ገልብጠው ያወሩታል። ስለዚህ እንደዚህ አይነት ትርምስምሱ የወጣ ነገር ስላለ ያቺን ነገር በ8 ወር ቆይታችን በደንብ አድርገን አይቼ ተረድቼ ብዙ ልዩነት ስላለ አሁን ዮኒ ማኛ ያለበት ሚዛን በሉተራንና በኦርቶዶክስ መካከል ባለው ነው። ሉተራንና ኦርቶዶክስ የሆነ ቴዲ ቤት ገብተው ከተወያዩ በኋላ ውሳኔውን አብረን እናጸድቃለን። እንደዚህ ነው የኔ ሀሳብ። ሉተራንና ኦርቶዶክስ ብዙ ልዩነት ስለሌለ ተጠራርተዋል። ዘማርያም እና ቃል ይነጋገራሉ። ዘማርያም ወይ ቃል በጠፈጠፈው ዘማርያም ወይም ቃል በሚያደርገው ነገር እንሄዳለን። ምክንያቱም በቅዱሳን ያምናሉ። በቅዱሳን ጸሎት፣ በነ ቅድስት ድንግል ማርያም ጸሎት፣ በማንኛውም ቅዱሳን ጸሎት ያምናሉ ሉተራውያን። ስለዚህ ሰሞኑን እየጠበቅኩ ነው። ቃልና ዘማርያም ቀጠሮ ተደርጓል። እነሱን ሰምቼ ሌሎቻችሁም ሰምተን አብረን ያለውን ነገር አብረን እንወስናለን። በሌሎቻችሁ ምንድን ነው? ኖ ሉተራውያን ነው ቃል፣ ጴንት አይደለም፣ ፔኔኮስታል አይደለም፣ ሉተራውያን ነው። ዳዊት ቃል ጴንጤ ከሆነማ የጴንጤው እንኳን ቀላል ነው። የጴንጤው ፔኔኮስታል ቀላል ነው፣ ምንም የሚከብድ ነገር የለውም። ግን ሉተራውያን ከሆኑ ተቀራራቢ ስለሆነ ትንሽ አስደንጋጭ ነገር አለ። ቃሉ ሉተራን አይደለም። ኦኬ ማባያድ ቃል ሉተራውያን መስሎኝ ነው። ይቅርታ። ሉተራውያን ፔኔኮስታል ከሆነ መምጣት ይችላል። እንዲያውም አንዴ ኢንተርቪው ሳደርገው በጣም ዱርዬ የነበረ ልጅ ምናምን የነበረ እግዚአብሔር ረድቶት ከዛ ህይወት ወጥቶ ወደ ክርስትና የመጣ ልጅ ነው። በጣም በቃ አንክቴ የተባለ ልጅ ነው። ከዛ ወደ ጌታ ረድቶ ወደዛ የመጣበት ልጅ ነው። ጴንጤ ከሆነ ኦኬ። ስለዚህ ያንን ነገር እናያለን። ወይ ሉተራውያን ከእንትና ጋር ከዘማርያም ጋር ጥሪ አድርሱልኝ። ሉተራውያን ከእነ ዘማርያም ጋር ቢነጋገሩ ደስ ይለኛል። ትዝታው እያለቀሰ እንደሆነ አይተናል። ንፍጣም ብሎላ ተሳድቦ ጨዋ ነው ብለው ጴንጤዎች እያጨበጨቡለት ነው። የማንም ንፍጣም ዋቀጂ ምናምን እያለ ራሱን እንዴት እንደቆለለ ባልታዛር በጣም ነው የደነቀኝ። በእነሱ ትክክል ነው መሳደብ፣ ሌላው ሲሳደብ ግን ብልግና ነው። ስለዚህ እንኳን ዘማርያም እኔ አንጠባጥባቸዋለሁ። ወሬኛ እንኳን ዘማርያም እኔ ሳንጠባጥብ አይደል የምውለው ወሬ ጌታ ኢየሱስ እኔ አይደል እንደ የማንጠባጥባችሁ እዚህ እኔ አይደል እንደ ሚስጥራችሁን አውጥቼ ስታለቅሱ በየቤቱ የምትውሉት። ምን ዘማርያም ጋር ለመድረስ እኮ ብዙ ይቀራቸዋል። እኔ አይደል እንደ ጥባጥቤ የተጫወትኩብህ አይደል እንደ ሌላ አለ። እኔ አይደል እንደ ይኸው ጥባጥቤ ተጫውቼብህ ማንነትህን ምናችሁንም እንደማይገናኝ ብትንትኑ የወጣ ኦርቶዶክስን ለመጥላት የተመደበ በጀት ያላችሁ እንደሆናችሁ የተናገርኩት እኔ
ስለዚህ ምንም እንደሌላችሁ አሳየዋችሁ። ምንም ነገር እምነት ያንን ነው የምናገረው። ሌሎቻችሁ ሰላማችሁ ይብዛ። አሁንም ፕሮቴስታንት የሆናችሁ ወንድምናቶች ጠይቁ። ዝም ብላችሁ አሜን ብቻ አትበሉ። ዝም ብሎ አሜን ማለት ምንም ጥቅም እንደሌለው አይቻለሁ። ምንም ጥቅም የለው እና ያንን ነው ምለው። ሰላማችሁ ይብዛ። መልካም ጊዜ። ተባረኩ።